ሰላም ሰላም እንዴት ናችሁ ቤተሰቦች? ዛሬም በአዲስ ቪዲዮ ተመልሻለሁ። እዚህ ጋር ፊደሎች አሉ ማለት ነው። ወደ ታች እናነባለን፣ ወደ ጎንም እናነባለን። በተጨማሪም ደግሞ እዚህ ጋር የተመሰረቱ ቃላቶችን እንዴት እንደምናነብ በቀላሉ እንዲሁም እንዴት መመስረት እንደምንችል በቀላሉ እናያለን። ከዚሁም ደግሞ የቤት ስራ የሚሰጠን ይኖራል። ስለዚህ የቤት ስራ የምትለማመዱበት ማለት ነው። ይሄንን እናያለን ማለት ነው። ይህን ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ ዩቲዩባችን ቤተሰብ በመሆን ጀምሮ የቤት ስራችን ቴሌግራም ጋር የኛ ፋሚሊዎች የሆናችሁ ቴሌግራም ጋር ነው የምንልኩልኝ። አዲስ ከሆናችሁ ለኛ ፋሚሊ ያው ሊንኩ ዲስክሪፕሽን ላይ አለ፣ አለዛም ደግሞ ከታች በሚታየው ስልክ ቁጥር ላይ ደውላችሁ ቴሌግራም ግሩፓችንን መቀላቀል ትችላላችሁ። በተጨማሪም ደግሞ ኦንላይን የምናስተምራለን፣ አማርኛ፣ እንግሊዝኛ፣ ሂሳብ እንደዚህ መማር የምትፈልጉ ካላችሁ ባላችሁበት ሆናችሁ የፊደል ትምህርት የቋንቋ ትምህርት ኦንላይን እናስተምራለን። ከታች ባለው ስልክ ቁጥር ቀጥታ በመደወል ሴቭ አድርጋችሁ ኢሞ፣ ቴሌግራም ወይ ዋትሳፕ ላይ ብትደውሉልን በአጭር ጊዜ አማርኛ ማንበብ መጻፍ፣ እንግሊዝኛ እንደዚህ ለማንበብ ለመጻፍ ለመረዳት፣ እንደዚህ ሂሳብ የመሰረታዊ ሂሳብ ችግር ካለባችሁም ደግሞ በአጭር ጊዜ ማለት ነው እኛ ጋር መማር ትችላላችሁ፣ መሰልጠን ትችላላችሁ። እሺ አሁን ፊደሎችን በአማርኛ በእንግሊዝኛ እናነባለን። በመቀጠል ደግሞ ወደ ታች እናነባለን ማለት ነው። እሺ ይሄ ፊደል ያው ረ ነው። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። ረ አር ኢ፣ ሩ አር ዩ፣ እቺ አር ነች። ሪ አር አይ፣ ራ አር ኤ፣ ሬ አር አይ ኢ፣ ር አር ሮ አር ኦ። የአማርኛ ፊደሎች እንዴት በቀላሉ በእንግሊዝኛ መጻፍ እንችላለን በጣም ይከብደናል የምትሉ በቃ እዚህ ጋር አዲስ ሲስተም እንገራችሁ። ምን መሰላችሁ? አንደኛ ፊደል ከሆነ አናባቢ የምትጠቀሙት ኢ ፊደል ነው። ይኸው እዚህ ጋር ለምሳሌ እዚህ ጋር አር ኢ አለች፣ እዚህ ጋርም ኢ አለች፣ እዚህ ጋርም ኢ አለች፣ እዚህ ጋርም ኢ። ለአንደኛ ፊደሎች በሙሉ አናባቢ ኢ ትጠቀማላችሁ። ይሄ ይሄኛው ቋሚ ነው፣ እንደ የፊደሉ ይለያያል። ሁለተኛ ፊደል ሲሆን ደግሞ ማንንም የምትጠቀሙ አናባቢ ዩ ፊደል ዩ። ስለዚህ ማንኛውም ፊደል ማለት ነው ዩ ሆኖ ከተላከላችሁ ያ ፊደል ሁለተኛ ፊደል ነው ማለት ነው። ለሶስተኛ ፊደል ደግሞ አይ አያችኋል። ለምሳሌ አይ ካለበት ፊደሉ ሶስተኛ ፊደል እንደሆነ ማወሰድ። ለሁሉም ሶስተኛ ፊደል ከሆነ አይ ያለበት ሁሉም ቦታ የምትሄደው ማለት ነው። ለአራተኛ ፊደል ኤ ትጠቀማለች ኤ። አምስተኛ ፊደል ደግሞ ሁለቷን ነው ተጠቀሙ፣ አይና ኢ አይ። አንዳንድ ቦታ ላይ ደግሞ በኢ ብቻ ይሆናል፣ ግን ይመሳሰልባቸዋል። ከአንደኛ ፊደልና አምስተኛ ፊደል አንድ ተመሳሳይ አድርገው የሚጽፉት አሉ። ይሄንን ያዙት፣ ያንንም ያዙት። ሰው በሁለቱም ሊጽፍላችሁ ይችላል። ስለዚህ እናንተ ለማንበብ አትቸገሩም ማለት ነው። ስለዚህ አይ ኢ ለአምስተኛ ፊደል ደግሞ ብቻዋን ከተጻፈች ስድስተኛ ፊደሎች ምንም አይነት አናባቢ አንጠቀም። ብቻዋን እንደምጻፈው አር ከተባለ ር ብለን የምናነበው፣ ኤስ ከተባለ ስ ብለን የምናነበው፣ ይሄ ሽ ብለን እናነባለን። ይሄ ኪው ብቻ ወይም ኬ ብቻ ከሆነ ቅ ብ ብቻዋን ከተጻፈች ከጎን ምንም ጽሑፍ ከሌላት ማለት ነው። ኦ ከሆነ ደግሞ እንደ ሰባተኛ ፊደል ለምታነቡት። ይሄን ነገር በደንብ ያዙ፣ በጣም ይጠቅማቸዋል። አሁን ወደ ሰ እንሄዳለን። ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ሰ ለማለት ኤስ ኢ፣ ሱ ለማለት ኤስ ዩ፣ ሲ ለማለት ኤስ አይ፣ ሳ ለማለት ኤስ ኤ፣ ሴ ለማለት ኤስ አይ ኢ፣ ስ ኤስ፣ ሶ ኤስ ኦ። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሽ፣ ሾ። ሸ ሲሆን ያው እዚህ ጋር ደግሞ ሸ የሚለው ቅድሞን እዚህ ጋር ሰ የሚለው በኤስ ነበር የሚወከለው በኤስ ቤቶች። አሁን እዚህ ጋር የሰ ቤቶች ላይ ተመሳሳይ ኤስ አለ። የሚለያየው ማነው? አናባቢዎች ናቸው። እዚህ ጋር ሸ ለማለት ኤስ ኤች ነው የምንጽፋት። ሸ ኤስ ኤች ኢ እንላለን። ሹ ኤስ ኤች ዩ፣ ሺ ኤስ ኤች አይ፣ ሻ ኤስ ኤች ኤ፣ ሼ ኤስ ኤች አይ ኢ። እዚህ ጋርም አራት ሊሆን ነው ማለት ነው። ያው አምስተኛ ፊደል የምንጠቀማቸው አናባቢ ሁለት ስለሆኑ ማለት ነው። ስለዚህ ችግር የለውም፣ እንደዚህ ትጠቀማላችሁ። ሺ ኤስ ኤች ብቻ አናባቢ የሌለበት ሾ ኤስ ኤች ኦ። እሺ እንቀጥላለን። ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣
ቆ። ቀ ሲሆን ኪው ኢ፣ ቁ ኪው ዩ፣ ቂ ኪው አይ፣ ቃ ኪው ኤ፣ ቄ ኪው አይ ኢ፣ ቅ ኪው ቻ፣ ቆ ኪው ኦ። አንዳንድ ጊዜ ይሄ ነገር በስም በምን ሊጻፍላችሁ ይችላል? በኬ ፊደል ሊጻፍ ይችላል። በኬ ያው በሁለቱም ተጽፎ ሊላክላችሁ ይችላል። ስለዚህ በኬ ቢጻፍላችሁም እንደ ቀ ለማንበብ ማርሳት የለባችሁ ማለት ነው። እሺ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ። በ ቢ ኢ፣ ቡ ቢ ዩ፣ ቢ ቢ አይ፣ ባ ቢ ኤ፣ ቤ ቢ አይ ኢ፣ ብ ቢ ብቻ፣ ቦ ቢ ኦ ቢ ኦ። እሺ አሁን እነዚህ ፊደሎች እነዚህ ሁለቱ ከረ እስከ ሮ ባሉ ፊደሎች የተመሰረቱ በረ ቤቶች የሚጀምሩ ቃላቶች ናቸው። እነዚህ ጋር ያሉት ደግሞ በሰ ቤቶች የሚጀምሩ ቃላቶች ናቸው። እስኪ ከለራቸው ነው አሁን እዚህ ጋር ላስተካክልላችሁ። እሺ አሁንም ልቀይረው፣ እንደዚህ ተመሳሳይ ላድርገው። እሺ ይሄኛውም የቀ ቤቶች ናቸው ማለት ነው። እሺ አሁን ግልጽ ይመስለኛል። አሁን ምሳሌ እነዚህ በረ ይቺ የመጀመሪያው ረ ነች፣ ረ። ከዛ እችኛቱ ደግሞ የሀ አራተኛ ፊደል ነች። ይሄ የበ እችኛቱ የበ እዚች ፊደል ማለት ነው ስድስተኛ ነች። ረ ሀ ብ፣ ረሃብ ረሃብ። ከዛ ደግሞ ይሄ ምን ይላል? ረ መ ች የጠ ስድስተኛ ጥ፣ ረመጥ ረመጥ። እስኪ በደንብ የማይታይ ከሆነ ይሄን ሙሉ ምኑን እንቀይረው፣ የአጻጻፍ ስታይሉን ልቀይርላችሁ። እስኪ እንደዚህ ላድርግላችሁ። ረመጥ ረመጥ። ከዛ ይቺ ምን ትላለች? ራ ራ፣ ከዛ ት፣ ራት ራት። ይሄ ር ስድስተኛ ፊደሏ ር ካ ሺ፣ ርካሽ ርካሽ። እችኛቱ ራት ነው የምትለው። ይሄ ረመጥ ረመጥ። ይሄ ረሃብ ረሃብ። አሁን ደግሞ እዚህ ጋር እንሄዳለን። ራ አራተኛ ፊደሏ ማለት ነው። ራ ከዛ እ የአ ስድስተኛ፣ ይ የየ ስድስተኛ፣ ራእይ ራእይ። ከዛ ይቺ ምን ትላለች? ር ስድስተኛ ፊደሏ ማለት ነው። ከዚህ ጋር ተመሳሳይ ነች። ር እስ ርዕስ ርዕስ። ስለዚህ እንድገማ አንዴ። ረሃብ፣ ራት፣ ርካሽ፣ ረመጥ፣ ራእይ፣ ርዕስ ርዕስ። እሺ እነዚህ ሰ ከዛ ለ ለ፣ ሰለለ ሰለለ። ይሄ ሰ ለ ቀ፣ ሰለቀ ሰለቀ። ይሄ ደግሞ ሸ ረ ፈ፣ ሸረፈ። ይሄ ደግሞ ሸ ሪ ክ፣ ሸሪክ ሸሪክ። ቀ ል ድ ድ፣ ቀ ል ድ፣ ቀልድ። ቀ ል ጣ ፋ፣ ቀልጣፋ። ይሄ በ ለ ው፣ በለው በለው። እዚህ ጋር የመጨረሻው በለጠ 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 ይላል ማለት ነው። አሁን ለእናንተ የምሰጣችሁ የቤት ስራ እነዚህን ፊደሎች ነው። እነዚህን ፊደሎች የኛ ቤተሰብ የሆናችሁ እንግዲህ ከዚህ በፊት እንደምናደርገው ግሩፕ ላይ ትልኩልኛላችሁ ማለት ነው። ግሩፕ ላይ በወረቀት እና በእስክሪብቶ ገልብጣችሁ የቻላችሁ በድምጽም እያነበባችሁ ትልኩልኛላችሁ። ያልቻላችሁ ግን እነዚህን በቃ ከእነዚህኛው ጋር አብራችሁ ሁሉንም እነዚህ የተመሰረቱ ቃሎች ወረቀት ላይ ጽፋችሁ ለመላክ ትሞክራላችሁ ማለት ነው። ስህተት ካለ አሁንም እንደ በፊቱ እንደምናደርገው ለእያንዳንዳችሁ ማስተካከያ አሳያለሁ፣ ልካለሁ ማለት ነው። ስለዚህ ግሩፕ ላይ የሌላችሁ ሰዎች ይህን ስልክ ቁጥር ከታች የሚታየውን ስልክ ቁጥር ሴቭ በማድረግ በቃ አናግሩኝ። መማር የምትፈልጉም ያው ትምህርታችሁን ትቀጥላላችሁ። ግሩፕ ላይ ሳትማሩ መቀላቀል የምትፈልጉ ተማሪዎች ካላችሁ ደግሞ እናንተ ችግር የለም ደውሉና በቴሌግራም በዋትሳፕ ወይ በኢሞ ደውላችሁ አናግሩኝ። ግሩፓችን ያለው ቴሌግራም ላይ ነው። ቴሌግራም ላይ አስገባችኋለሁ ማለት ነው። ይሄንን ይመስላል እንግዲህ። ሰላም ሆኑልኝ ባላችሁበት። ይሄን ቪዲዮ ላይክ በማድረግ ሰብስክራይብ በማድረግ ያው እንግዲህ ጨርሱ ማለት ነው። አመሰግናለሁ። ወዳችኋለሁ።